ክብር ሁሉ ለእግዚአብሔር ይሁን። ኢሳይያስ መጽሐፍ ምዕራፍ 41 ላይ እናውጣና የእግዚአብሔርን ቃል እናያለን። ኢሳይያስ መጽሐፍ ምዕራፍ 41 ከቁጥር 8 እስከ 16 ድረስ ቆመን የእግዚአብሔርን ቃል እናነባለን። ኢየሱስ ጌታ ነው። ከቁጥር 8 እጀምራለሁ። ምዕራፍ 41 ባሪያዬ እስራኤል የመረጥኩ ያዕቆብ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩህ ከማዕዘኗም የጠራሁህና አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልሁህ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ እረዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል። የሚጣሉህንም ትሻቸዋለህ አታገኛቸውምም፣ የሚዋጉህም እንዳልነበሩ እንደምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና። አንተ ትል ያዕቆብ የእስራኤል ሰዎች ሆይ አትፍሩ እረዳሃለሁ ይላል እግዚአብሔር። የሚቤዥህ የእስራኤል ቅዱስ ነው። እነሆ እንደ ተሳለች እንደ አዲስ ባለ ጥርስ ማሄጃ አድርጌሃለሁ። ተራሮችን ታሄዳለህ ታደቃቸውማለህ፣ ኮረብቶቹንም እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስም ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተ በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስ ትመካለህ። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርግሃለን። በእውነት ስለዚህ ቀን እናመሰግንሃለን። ስለነበረን ጊዜ ሁሉ እንባርክሃለን። አሁን ደግሞ በቃል ልታወራን እረዳሃለሁ ብለህ ስለመጣህ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ። ለእያንዳንዳችን ሰሚ ጆሮ አስተዋይ ልቦና ስጠን። ለሰሚም ለተናጋሪም ጸጋን የምታበዛ መንፈስ ቅዱስ እንደሚገባን ሆኖ በእውነት ወደ ልባችን ቃልህ እንዲመጣ በኢየሱስ ስም ጸለይኩ። ሳይሰማ ማንም አይውጣ፣ ሳይረዳ ሳይታገዝ ባንተ ማንም አይውጣ። በኢየሱስ ክርስቶስ ስም በመካከላችን ስላለህ እናመሰግናለን፣ እንወድሃለን። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ቃሉ ሲጀምር እንዲህ ብሎ ይጀምራል። ባሪያዬ እስራኤል የመረጥኩ ያዕቆብ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩህ ከማዕዘኗም የጠራሁህና አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልሁህ ሆይ። ይሄ ሁሉ ገና መግቢያ ነው። የሰማችሁ ነው። ባሪያዬ እስራኤል የመረጥኩ ያዕቆብ በቂ ነበር። ነገር ግን እግዚአብሔር እንደዚህ እያለ እየተናገረ ነው። የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩ ከማዕዘኗም የጠራሁህና አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልሁህ ሆይ እኔ ካንተ ጋር ነኝ አትፍራ። ባሪያዬ እስራኤል የመረጥኩህ ያዕቆብ የወዳጄ አብርሃም ዘር፣ ክብር ሁሉ ለእግዚአብሔር ይሁን። አንተ ከምድር ዳርቻ የያዝኩህ ከማዕዘኗ የጠራሁህ አንተ ባሪያዬ ነህ መርጬሃለሁ አልጥልህም ያልሁህ ሆይ። ይሄ ሁሉ የተባለ እዚህ ቤት አለ። ባሪያዬ የተባለ እዚህ ቤት አለ። እስራኤል የተባለ እግዚአብሔር ስሙን የቀየረለት እዚህ ቤት አለ። ኢየሱስ ያድናል። እያንዳንዳችን ራሳችንን ብንጠይቅ ሁላችን ስማችን የተቀየረልን ሰዎች ነን። የሞትን የነበርን ዛሬ ግን በሕይወት ኑሩ የተባልን ኢየሱስ ጌታ ነው። ባሪያዬ እስራኤል የመረጥኩህ
አድምጡኝ። እግዚአብሔር የመረጠው እዚህ አለ። ስሙን የቀየረለት እዚህ አለ። ባሪያዬ ብሎ ያስቀመጠው እግዚአብሔር በዚህ አለ። የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩህ። ምን ማለት ነው? ስትኮበልል፣ ስትጠፋ፣ ስትሄድ ያገኘውህ የያዝኩህ አንተ። ክብር ሁሉ ለእግዚአብሔር ይሁን። ባሪያዬ መርጫለሁ፣ አልጥልም ያልሁህ ሆይ እኔ ካንተ ጋር ነኝና አትፍራ። ክብር ለእግዚአብሔር ይሁን። ይሄ ሁሉ መንደርደሪያ ነው። ወደሚፈልገው ሐሳብ ከመግባቱ በፊት ማን እንደሆነ ሊነግረው ፈለገና ባሪያዬ ነህ፣ እስራኤል ነህ፣ የመረጥኩህ ነህ፣ ያዕቆብ ነህ፣ የወዳጄ አብርሃም ዘር ነህ። መንፈስ ቅዱስ ክብር ሁሉ ላንተ ይሁን። አንተ ከምድር ዳርቻ የያዝኩህ ነህ፣ ከማዕዘኗ የጠራውህ ነህ፣ የመረጥኩህ አንተ የኔ ምርጫዬ ነህ። ኢየሱስ ያድናል። ባሪያዬ ምንም መጠሪያ ስለሌለው የእግዚአብሔር ሕዝብ ሌላ መጠሪያ ስለሌለው ባሪያዬ ብሎ እግዚአብሔር ሕዝቡን ይጠራል። እግዚአብሔር የሱ የሆኑትን ሲጠራ ባሪያዬ ብሎ ይጠራል። ይሄ ባሪያዬ የሚለው ቃል ከምዕራፍ 41 እስከ 53 ድረስ በእነዚህ ክፍሎች ውስጥ በብዛት ተጠቅሶ ታዩታላችሁ። ባሪያዬ እያለ እግዚአብሔር ሕዝቡን ወደ ራሱ ሲጠራ ታያላችሁ። በእግዚአብሔር መንግስት ውስጥ ልዩ ስልጣን የሰጣቸውን ሰዎች እግዚአብሔር እንደዚህ ይላል፣ ባሪያዬ ብሎ ይጠራል። ለምሳሌ ነቢያትን እንዲህ ብሏቸዋል። ሁለተኛ ነገሥት ምዕራፍ 17 ቁጥር 13 ላይ እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁ እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ሥርዓቴን ጠብቁ። ነቢያቶቹን ምን አላቸው? ባሪያዎቼ። አንድ ስትሆን ባሪያዬ ብሎ እግዚአብሔር ይጠራል። ትእዛዝና ሥርዓቴን ጠብቁ ብሎ ለነቢያት ለባሪያዎቹ እግዚአብሔር መልእክት ያስተላልፍ ነበር። በእግዚአብሔር መንግስት ውስጥ ልዩ ስልጣን ያለው ማለት ነው ባሪያ ማለት። በእግዚአብሔር መንግስት ውስጥ ልዩ ስልጣን የተሰጠውን ሰው እግዚአብሔር ባሪያ ይለዋል። አንተ ባሪያዬ ነህ ብሎ ይጠራል እግዚአብሔር። ይቀጥልና ክፍሉን ስታዩ ደግሞ የመረጥኩህ ያዕቆብ የወዳጄ የአብርሃም ዘር ብሎ ሲጠራ ታዩታላችሁ። በአዲሱ መደበኛ ትርጉም ላይ እንደዚህ ነው የሚለው፣ የመረጥኩህ እስራኤል ከግብፅ ከያዕቆብ ቤት ከእንግዳ ሕዝብ ያወጣውህ ብሎ እንደገና ያብራራዋል። መርጬ ለራሴ የወሰድኩህ ብሎ ይላል። ግን እግዚአብሔር እስራኤልን ሲፈልግ ወዳጄ የአብርሃም ዘር ብሎ ደግሞ አቅፎ ይጠራል። ኢየሱስ ያድናል። ስለዚህ ምን አትበል፣ አትፍራ። አትፍራ። እኔ አበረታሃለሁ፣ እረዳሃለሁ። ለእግዚአብሔር ስራ እንደተለየ ሰው እኔ አጠገብህ እቆማለሁ። አንተ ባሪያዬ። ይህን ማለት የሚችል እግዚአብሔር ብቻ ነው። ምዕራፍ 40 ቁጥር 29 ላይ ለደከመው ኃይልን ለዛለ ጉልበትና ብርታት የሚጨምር ይላሉ በአዲሱ መደበኛ ትርጉም ላይ። ስለዚህ አትፍራ
ምን አረጋለሁ? እኔ አበረታለሁ፣ እረዳሃለሁ። እግዚአብሔር እረዳሃለሁ ብለሽ ተናገሪ ብሎኛል። ይረዳሃል። እግዚአብሔር ይረዳሻል። ማንም ሰው ሊረዳክ አይችልም ማለት ነው። እኔ እረዳሃለሁ ካለ እግዚአብሔር ከማንም ላይ ዓይንህን አንሳ ማለቱ ነው። እግዚአብሔር እኔ እረዳሃለሁ ካለ ቁጥር 10 ላይ እኔ በጽድቄ ቀኝ ይዛለሁ፣ በኃይል እጄ በሚያድን እጄ ማለቱ ነው። እግዚአብሔር እኔ ምን እልሃለሁ? በጽድቄ ቀኝ ይዛለሁ፣ መርጬሃለሁ፣ እረዳሃለሁ፣ አበረታሃለሁ። ሌላ ደግሞ ምን ይላል? በጽድቄ ቀኝ ይዛለሁ። ኢየሱስ ያድናል። ዘጸአት መጽሐፍ ላይ ምዕራፍ 15 ከቁጥር 5 እስከ 12 ላይ የሚናገረው አንድ ቃል አለ። ግን ቁጥር 12 እኔ ላንብብላችሁ፣ እናንተም ሌላውን እንድታነቡ ትፈልጋለሁ። ቁጥር 12 ላይ ግን ቀኝህን ዘረጋህ ምድርም ዋጠቻቸው ይላል። ጠላቶቹን እኮ ነው፣ የእስራኤልን ሕዝብ ጠላቶች። የእግዚአብሔር ቀኝ ስትዘረጋ ምድር አፏን ከፈተችና ዋጠቻቸው። ኢየሱስ ጌታ ነው። የእግዚአብሔር ቀኝ ይዛው የሚንገዳገድ የለም። እግዚአብሔር እንደዚህ ይላል፣ እኔ እረዳሃለሁ፣ በጽድቅ ቀኜ እይዛለሁ። የእግዚአብሔር ቀኝ የያዘው ሰው፣ የእግዚአብሔር ቀኝ የደገፈው ሰው ታስታውሳላችሁ። ኢሳይያስ መጽሐፍ ምዕራፍ 45 ላይ ከቁጥር 1 እስከ 6 ላይ ቂሮስን ምን አለው? ቀኝ እጁን ለያዝኩት ለቂሮስ። እግዚአብሔር ቀኝህን ከያዘ አንተ ፊት ምንም መቆም አይችልም። የእግዚአብሔር ቀኝ የያዘችውን ሰው እፊቱ ማንም ሊቆም አይችልም። ቀኝ እጁን ለያዝኩት ለቂሮስ። ቃሉን ላንብበው፣ እንደዚህ ይላል ምዕራፍ 45 ላይ እግዚአብሔር እንደዚህ ይላል፣ ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትን ወገብ እፈታ ዘንድ። አይገርምም? በሮቹ እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን መወርወሪያዎች እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውን ሀብት እሰጣለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩት ስለ እስራኤል ብዬ በስምህ ጠርቻለሁ ይላል። ሃሌሉያ። እግዚአብሔር ባሪያዬ ያለውን ቀኙን የያዘውን እፊቱ ማንም መቆም አይችልም። አንተ ፊት ማንም መቆም አይችልም። አንቺ ፊት ማንም መቆም አይችልም። ይህንን እግዚአብሔር ያደርጋል። ኢየሱስ ጌታ ነው። እግዚአብሔር እንደዚህ አለ፣ እረዳሃለሁ፣ እረዳሃለሁ። ስለዚህ ምን አደርጋለሁ? መርዳት ብቻ አይደለም፣ አበረታሃለሁ። እኔ ሳበረታህ ትበረታለህ። እረዳሃለሁ፣ እኔ ስረዳ ትረዳለህ። ባሪያዬ የመረጥኩ። ኢየሱስ ያድናል። እዚህ ክፍል ላይ በተደጋጋሚ 3 ጊዜ እረዳሃለሁ የሚል ቃል ታገኛላችሁ። ከቁጥር 8 እስከ 16 ዋና ሐሳቡ ይሄ ነው ማለት ነው። እረዳሃለሁ፣ ምንም ውስጥ ሁን፣ እኔ ግን ምን እልሃለሁ? እረዳሃለሁ። ክብር ለእግዚአብሔር ይሁን። እረዳሃለሁ፣ እኔ ስረዳህ ትረዳለህ። ባሪያዬ የመረጥኩ እረዳሃለሁ፣ እረዳሃለሁ፣ እረዳሻለሁ። ይሄን የሚናገረው እግዚአብሔር ነው። ቁጥር 11 ላይ የተቆጡ ሁሉ እጅግ ያፍራሉ ይላል። እግዚአብሔር የተናገረው ምን አይነት ከባድ ነገር ቢኖር ነው? ምን አይነት ኃይል ቢገጥመው ነው እግዚአብሔር ይህንን ነገር ይህን ቁጣ ሊያበርድ የመጣው? የተቆጣሉ። በጣም የሚገርማችሁ
እንደ እግዚአብሔር ባሪያዎች ቁጣ የጠገቡ የሉም። እንደ እግዚአብሔር አገልጋይ ግልምጫ የጠገበ የለም። እግዚአብሔር ግን ምን ይላል መሰላችሁ? የተቆጡ ሁሉ አንተ ባሪያዬ ስማኝ፣ የመረጥኩ ስማኝ፣ የኔ ያልኩ ስማኝ፣ የተቆጡ እጅግ ያፍራሉ፣ ይዋረዳሉ ይላል እግዚአብሔር። ይዋረዳሉ ይላል እግዚአብሔር። የሚቋቋሙህ ደግሞ እንዳልነበሩ ይሆናሉ። ይሄን የሚናገረው የእግዚአብሔር ቃል ነው። ቁጥር 12 ላይ ጠላቶችህን ብትፈልጋቸው አታገኛቸው። የት ጋር ነበሩ ብትል የሉም። ለምን? እግዚአብሔር በጽድቁ ቀኝ ይዞሃል። አንተ ልረዳ እግዚአብሔር መጥቷል። ጠላቶችን ብትፈልጋቸው አታገኛቸው። ስሙ ይቀደስ፣ ስሙ ይቀደስ። አንድ ቀን እድል አግኝተው ተዋግተው ሊሆን ይችላል። አሁን ግን አታገኛቸው። አንድ ሰው አንድ ነገር ነገረኝ እና ከመልእክቴ ጋር ስለሄደልኝ ልናገረው። አንድ ጠንቋይ ሪል የሆነ ነገር ነው የምነግራችሁ። አንድ ጠንቋይ የሚያምር ቤት ሰራች፣ የሚያምር ስፍራ ላይ ለብዙ ነገር ምቹ የሆነ ቦታ ላይ ቤት ሰራችና ታከራያለች። ያንን ቤት የተከራዩ ሰዎች ሁሉ 1 ወር 2 ወር ነው መቆየት የሚችሉት፣ ይወጣሉ ከዛ ቤት። እና ሰው ይጠይቃል፣ ምን ሆናችሁ ነው ከዚህ ቤት የምትወጡት ሲባል አንዱ እኔ ስራ ይበላሻል፣ አንዱ እኔ እታመማለሁ፣ አንዱ ልጆቼ ሰላም አጥተዋል፣ አንዱ እንደዚህ ሆኛለሁ ይልና ይናገራል። እና ምንም ያላወቁ ይሄንን ኢንፎርሜሽን የሌላቸው ሰዎች ያንን ቤት ሊከራዩ ወንድምና ማቾች መጡ። እና አንዱ አማኝ ነው፣ አንዱ ደግሞ አያምንም። አብረው ገቡ እዛ ቤት። ልክ በገቡበት ወር ጀምሮ አላማኙ የማያምነው ስራው ሁሉ ይበላሽበታል። የሚያምነው ደግሞ ሁሌ ይታመማል፣ ሁሌ ሐኪም ቤት ነው። ከዛ አንድ ቀን እግዚአብሔር ፊት ወደቀ። ምንድነው ጌታ ሆይ የዚህን ቤት እስከዛሬ ድረስ አሞኝ አያውቅም፣ ህመም አያውቀኝም። እስከዛሬ ድረስ ወንድሜም ስራ ሲሰራ ይከናወንለት ነበር፣ አሁን ግን እንደዚህ ሆኗል፣ ንገረኝ ብሎ በእግዚአብሔር ፊት ወደቀ። እግዚአብሔር እንደዚህ አለው፣ የምትፈልገውን ነገር ብቻ ይዘህ ከዚህ ቤት ውጣ አለው። ይዘህ የምትፈልጋትን ነገር ብቻ ይዘህ ከዚህ ቤት ውጣ አለው። በዚህ ጊዜ የሚፈልጋትን ሻንጣውን፣ ሞባይሉን፣ ያለውን አንድ ላፕቶፕ፣ ሌላውን መሸከም አይችልም፣ የምፈልገው ይሄ ነው አሁን ለጊዜው ይዞ ወጣ። እግዚአብሔርን ሰማና ዞር ብሎ ወንድሙን ሲያየው ተኝቷል። ከወጣ በኋላ ስልክ ደወለለት። እግዚአብሔር ውጡ ብሎናል ከዛ ቤት፣ አሁን የምትፈልገውን ዕቃ ይዘህ ውጣ ይለዋል። አንተ ትቀልዳለህ እንዴ? ሰው ከእንቅልፍ ቀስቅሰህ ውጣ ትላለህ እንዴ? ይልና ትንሽ አጉረመርምና ከጥቂት ደቂቃ በኋላ ልቡ ሲመታበት ወንድምየው እሱም ያለውን ብቻ አይ ቆይ ይልና ሞባይሉን ይዝና ይወጣል። እና ወንድሙ ጋር ይደውልለታል። እና ያለውበት ቦታ ይላል። ለምን ልብስህን ይዘህ አልወጣህም? ለምን ያለህን ላፕቶፕ ይዘህ አልወጣህም ሲለው እንዴት ነው እንደዚህ በዚህ ቅጽበት ያለህን ይዘህ ውጣ፣ መኖሪያ ሳላዘጋጅ እንዴት ነው ይዤ የምወጣው ይለዋል። ከዛ ና በቃ እንሂድ፣ ልብስህን ይዘህ ትመጣለህ ብለው ተያይዘው ወደ ቤት ሲሄዱ ያ ቤት አመድ ሆኗል፣ ባዶ ሆኗል። ዝክር ሲያጠፋ ማለት እግዚአብሔር እንደዚህ ነው። ትፈልገዋለህ፣ አታገኘው። ትሄዳለህ፣ የለም። እመኑኝ፣ እግዚአብሔር ጠላቶቻችሁን ሲዋጋ እንደዚህ ነው የሚያደርገው። ኢየሱስ ጌታ ነው። ነገ በምስጋና የሚቆም ብዙ ሰው አለ እዚህ ቤት። የጠላቶቻችሁን ዝክር አታገኙትም። እናንተን ሲዋጉ ላለመኖራችሁ ሲሰሩ የነበሩ ትሄዳላችሁ፣ አታገኟቸውም። ለምን ስትል ያንተ ረዳት እግዚአብሔር ሆኗል። ያንተ ተዋጊ እግዚአብሔር ሆኗል። አንተን ቀኝህን የያዘው እግዚአብሔር ሆኗል። ሃሌሉያ!
እግዚአብሔር ቀኙን የያዘውን ሰው ማንም መግጠም አይችልም። ስሙ ይባረክ። እንዳልነበረ ማለት እንደዚህ ነው። ከዛ ስለው ከዛ ምን ይሰራል ሸላልኝ። በቃ እንደዚህ ሆኖ እግዚአብሔር የሚያደርገው አይገርምም? ተንበርከክ አይለኝም። እኔ ጸልይ አለኝ። እኔ እንደዚህ አይነት ነገር አይቻለሁ። እግዚአብሔር እንደዚህ ያደርጋል፣ የጠላትን ዝክር ያጠፋል። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ለምን ስትሉኝ እግዚአብሔር ረዳት ሲሆን ማን መቆም ይችላል? ረዳትህ እግዚአብሔር ሆኖ ካንተ ፊት ማን መቆም ይችላል? አትፍራ፣ እረዳሃለሁ፣ ቀኝ እጅህን ይዛለሁ። ምን ማለት ነው? እንድትበረታታ እንዳትሰነካከል አደርግሃለሁ። እኔ ቀኝህን ይዛለሁ። አትሰነካከልም። ያመቶ አይጎትትህም። ያመቶ ከመንገድ አያወጣህም። እኔ አበረታሃለሁ። እኔ እንዳትሰናከል አደርግሃለሁ። ለምን? ቀኝህን ይዛለሁ። እግዚአብሔር ቀኙን የያዘው ሰው በምን ይሰናከላል? ማን ሊያሰናክለው ይችላል? እግዚአብሔር ረዳሃለሁ እያለህ ነው። አትፍራ፣ አትፍራ። ክብር ሁሉ ለእግዚአብሔር ይሁን። ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። አንተ ትል ያዕቆብ፣ አንተ ትል ያዕቆብ፣ የእስራኤልም ሰዎች ሆይ አትፍሩ፣ እረዳሃለሁ ይላል። ኢዮብ መጽሐፍ ላይ ምዕራፍ 5 ቁጥር 6 ላይ እንዲህ ይላል፣ ትል የሆነ የሰው ልጅ ምን ሊያደርግ ምን አይነት እንዴት ያንስ ወይም ደግሞ ምን ማድረግ ይችላል? ትል የሆነ የሰው ልጅ ምንኛ ያነሰ ነው። ይሄ እንዲህ አይነት ሰው ምን ማድረግ ይችላል? ምን መስራት ይችላል? እግዚአብሔር ካልረዳው፣ እግዚአብሔር አጠገብህ ካልቆመ በስተቀር አትፍራ። ትል ብትሆን አትፍራ፣ እኔ ካንተ ጋር ነኝ። ክብር ሁሉ ለእግዚአብሔር ይሁን። እኔ ምን እልሃለሁ? እረዳሃለሁ። እኔ እረዳሃለሁ። እዛ ቁጥር ላይ የሚቤዥ የእስራኤል ቅዱስ ነው ይላል። የሚቤዥ የእስራኤል ቅዱስ ነው። ምን ማለት ነው? ለነጻነት ዋስትና የሚሰጥ እግዚአብሔር ነው፣ ማንም አይደለም። አንድ ሰው የሆነ ነገር ብሏችሁ ሊያጠፈው ይችላል። እግዚአብሔር ተቤዠ ማለት ተቤዠ ማለት ነው። የራሱ አደረገ ማለት የራሱ አደረገ ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። እሰጣለሁ፣ ለነጻነትህ ዋስትና እሰጣለሁ። ያስጨነቋችሁን ምን ይላል? ይበቀላል። እግዚአብሔር ለወደፊት ይዞታችሁ ምንም ነገር እንዳይኖራችሁ አድርጎ እግዚአብሔር ያጠፋል። ኢየሱስ ጌታ ነው። ይህን ሲያደርግ ቀጥሎ ላለው ለእናንተ ይዞታ ማረጋገጫ እሰጣለሁ እያለ ነው እግዚአብሔር። የሚዋጓችሁን የሚጋፏችሁን ዞር አደረግና የይዞታ ማረጋገጫችሁን እሰጣለሁ። መጽሐፍ ቅዱስ ስታነቡ ታገኙታላችሁ። እግዚአብሔር እንደዚህ ያደርጋል። ተቤዥቻለሁ፣ አንተ የኔ ነህ። አንተን ማንም ምንም ማድረግ አይችልም። ለምን? ተቤዥቻለሁ። እግዚአብሔር የተቤዠውን ሕዝብ ኃላፊነት የሚወስድ ማን ነው? ራሱ እግዚአብሔር። የተቤዠው እግዚአብሔር ከሆነ ኃላፊነት የሚወስደው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዚህ ቁጥር 15 ላይ ምን ይላል? እኔ ስረዳህ የሚሆን ነገር አለ ብሎ ይመጣል። እረዳሃለሁ፣ አግዝሃለሁ፣ ካንተ ጋር እሆናለሁ፣ አበረታሃለሁ፣ አትፍራ ይልና ስረዳህ ግን የሚሆነው እንደዚህ ነው። እኔ ስረዳህ አዲስ የተሳለ ማሄጃ የተሳለ ብዙ ጥርስ ያለው ማሄጃ አደርግሃለሁ ይላል አዲሱ መደበኛ ትርጉም ላይ። ማሄጃ ምንድን ነው የሚነግረኝ ሰው አለ?
አዲስና የተሳለ ብዙ ጥርስ ያለው ማሄጃ አደርጋለሁ። ገለባውን የሚለይ ከፈለገ ደግሞ የሚያደቅ እንደ አዲስ የተሳለ ማሄጃ አደርጋለሁ ይልና እንደዚህ ይላል። ተራሮችን ታሄዳለህ ታደቃቸውማለህ ይላል። ድቅቅ እያደረግክ ትሄዳለህ። ይኸውልህ አደርግሃለሁ ነው የሚለው። አንተ ነህ የምትሆነው። በምትሄድበት ተራራ በፊት መቆም አይችልም። ተራራ ነኝ የሚል መጽሐፍ ቅዱስ ላይ ብዙ ጊዜ ስለ ተራራ ሲያወራ ነገስታትን ያስቀምጣል። በጣም ጠንካራ የሆኑ ገዢዎችን ያስቀምጣል። እግዚአብሔር ተናግሯልና አብሬህ እሆናለሁ ብሏልና እረዳሃለሁ ብሏልና አልፈህ ትሄዳለህ። ሃሌሉያ። ተራራውን እያደቀቅክ ትሄዳለህ፣ እያለፍከው ትሄዳለህ። ክብር ሁሉ ለእግዚአብሔር ይሁን። ኮረብቶች እንደ ገለባ ታደርጋቸዋለህ። በምን ኃይል? እነዚህ እኮ ማለፍ አይቻልም። ኮረብታ ማለት እንዲነግር ጉርብጥብጥ ያለ ነገር እንዴት? በቃ ገለባ ታደርጋለህ። እግዚአብሔር ካለ ይሆናል። ለምን ሲባል እኔ እረዳሃለሁ፣ ቀኝህን ይዣለሁ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ያድናል። ታበጥራቸዋለህ ይላል። ነፋስ ጠርጎ ምን ይላቸዋል? ይወስዳቸዋል። ነፋሱ ምን ይላቸዋል? አውሎ ነፋሱ ይበትናቸዋል። ማግኘት አትችልም። እግዚአብሔር ረዳቱ የሆነለት ሰው እንደዚህ ነው የሚሆነው። እንዲህ አይነት ሰው ነው የሚሆነው። እንዲህ ያደረክ ነው የምትሄደው። ኢየሱስ ጌታ ነው። ይህንን ቃል ሳጠና ምን ማለት ነው ጌታ ሆይ ብዬ ስል ታበጥራለህ፣ ንፋስ ጠርጎ ይወስዳቸዋል፣ አውሎ ንፋስ ይበትናቸዋል ማለት አንተ ራስህ ትፈርድባቸዋለህ። በሚፈርዱብህ ምላስ አንተው ራስህ ምን ትላለህ? ትፈርዳለህ። በዛን ጊዜ አንተ ደስ ይልሃል። ለምን ሲባል እንዴት ስትለኝ እግዚአብሔር ራሱ የእስራኤል ቅዱስ ራሱ ሞገስ ይሆናል። ከእግዚአብሔር ዘንድ ሞገስ ትቀበላለህ። ከእግዚአብሔር ዘንድ ሞገስ ትቀበያለሽ። ስለዚህ ደስተኛ ትሆናለህ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይረዳሃል። እግዚአብሔር ይረዳችኋል። እግዚአብሔር ይረዳሻል። እግዚአብሔር ረዳቱ የሆነው ሕዝብ ምንድን ነው ይላል መጽሐፍ ቅዱስ ላይ መዝሙር መጽሐፍ 84:5 ላይ አቤቱ እርዳታው ካንተ ዘንድ የሆነ በልቡም የላኛውን መንገድ የሚያስብ ምስጉን ነው ይላል። ማን ያለ? እግዚአብሔር ረዳቱ የሆነ ሰው እግዚአብሔር ረዳቱ ሆኖ ሰማይን አለማሰብ አይችልም። አይኑን ከምድር አለማንሳት አይችልም። ስለዚህ እግዚአብሔር እንደዚህ ባያለኝ እረዳሃለሁ፣ እረዳሻለሁ። ስረዳሽ ደግሞ እንደ ተሳለ ማሄጃ አደርግሻለሁ። ከዛስ እያደቀቅሽ ትሄጃለሽ፣ እየበተንሽ ትሄጃለሽ፣ እያበጠርሽ ትሄጃለሽ። ሃሌሉያ! ይህን የሚያደርግ ጌታ መንፈስ በዚህ አለ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር የሰጠኝ ቃል ይህንን ነው። ቆመን እንጸልያለን።